እጂ ግን ጌታን እኔ እኮ የሚገርመኝ ከእሷ ጋር ሳይስማማ ለምንድን ነው አንቺ ሰርፕራይዝ የሚያዘጋጀው? አንቺ ማነሽ? ስልክ ተማሪ ትክክል ነሽ። ዜሮ ነው ልጁ እባክሽ ለጥቅም ነው የሚፈልጋት። ሰርፕራይዝ ላርጋት ልታረቃት ውድ ናት ውድ አዘጋጀው ማታገኛት እባክሽ እናንተ ዛሬ በጋ አፍቃሪ ሆናችሁ መጥታችሁ እናንተ በጋ ደጋፊ ናችሁ። ዛሬ ቡጋ ላይ ውሃ ጠጥቶ ተረጋግቶ ነው የመጣው። አርሰናን ተበልቶ ወተት ጠጥቶ ነው የመጣው። ዴፓ አዳምጡ። እንዳትሳደቡ በቃ ተው። የምትንጫጩት ገና እንረግጠዋለን። ኧረ አንሳደብም። ለምንድን ነው እነሱ ነገ ታርቆ ይመጣሉ? ስትዘቀዘቅ እንዲያትሳደቡ ባላችሁ እንዲሁ እናንተ ናችሁ አስመሳዮቹ። ልቅም ጀመረች ጣሪ ትግስቱ ስጠኝ። ለምን አንቺ እናት ይኸውልሽ ዝም በል። ልጅቷን ወልካም እናት የምትፈልገው በቃ እሷን ዛሬ ብርብር ብላሽ አንቺ እንዴ ነው የምን በርበሬ ስነ ስርዓት ያዙ። እንድትዘቀዘቁ የምታደርጉት እናንተ ናቸው። ምንድን ነው እሷ እንድትዘቀዘቅ እንድትሳደብ ካልፈለጋችሁ ዝም በሉ በቃ። እሺ በቃ አስሚ ይኸውልሽ ማሬ፣ እኔ እኮ ሀይሚን እንዴት እንደምወዳት ታውቃለሽ አይደል? ማንም ሰው እንዲነካት አልፈልግም። ማንም ክፍታት፣ ማንም ቱቦ አፍ የሆነ ሰዎች እንድሳድቧት አልፈልግም። እናንተም ሌላ ሰው እንዳትነኩ። ትወዷት አላችሁ አይደለም? እንደፈለጋችሁ እሷን አሽቃብጡ፣ እሷን ተወሰቱ፣ እሷን አሽቃብጡ፣ እሷን ተከታተሉ። ግን ሌላ ሰውን እንዳትነኩ። የሚሳደቡ ካለ ያንቺ ልክ ነው። ለምን አትሰዳደቡ? መስጠት ምንም እነሱ መቼም አይለያዩም፣ አንድ ናቸው። እኛ እዚህ ተሰዳድበን እንደ ውሻ ከታች አልፋፊ ነኝ ምትይ ልጅቷ ማለት ነው። ሀይሚን የምትወጂ ከሆነ ሀይሚን ይዘሽ ተከታታይ። ማንንም አንቋሸሻችም። እሺ ማንንም እንዳትሳደብ። የምትወጂ ከሆነ አንቺ እኮ አማኝ ከሆንሽ በቃ ሃይማኖትሽ የማይፈቅደው ነገር እዚህ ጋር ምጽተሽ አታርጊ። በጌታ በፈጠራ ስም አንቺ በዚህ ትተማመናለሽ? በዚህ እምነት አለሽ? እንደዚህ መጽሐፍ ራሱ እያስተዋወቀሽ እኮ ነው። ይሄ መንፈሱን ራሱ አንቺ ለህዝብ እያሳወቀሽ እኮ ነው። ስለዚህ ምንም ነገር እንዳትናገሩ። በቃ እሷን ይዛችሁ ፈታ በሉ። ወዳችኋለሁ። አስሚ ወድሻለሁ። እሷን ክፉ እንዳይነካት፣ እሷን እንዳትከፋ፣ እሷን እንዳትጨናነቅ፣ ስትከፋ ማየት አንፈልግም። ስድብ ያለፈልግ ለምንድን ነው? ስድብ እኮ ጥሩ አይደለም። ወይኔ ለምንድን ነው አልፈልግም። እኔ ሲጀመር የሚሳደብ ቦታ አልገባም። እኔ አልፈልግም። እቺ ልጅ ደግሞ ሁሌ እኮ እንደዚህ ጣጣጣጣጣ ትላለች። ወይኔ ነው አያስፈልግም። ለምን እምነት አይፈቀድም? እና እኛ እምነታችን የግል ነው ታውቃላችሁ። ኢትዮጵያ እኛ ፈጣሪ ኢትዮጵያ ሁሉ ሰው ማለት ነው ራሱ ያገለግላል። ዝቅ ብሎ በቃ ከየት እንደመጣ ያውቃል። ግን ሁሉ እዚህ ገብቶ በቃ ሚዲያ ላይ ለሚቀር ለሚያልፍ ቀን ዝም ብሎ ኘኘኘኘኘኘ ምንድነው ውጤቱ? አሁን ነገ እኮ እነሱ ታርቆ ይመጣል። ግን እኛ ግን እርስ በርሳችን አሁን ነገ አይደለም ማታ ታርቆ ያድራሉ። እነሱ ማታ ታርቆ አድሮ ነገ ይመጣሉ። እኛ እሺ በመሀል አልቀራን። አይዋ አያስፈልግም ስድብ። በቃ ወደን መከታተል ነው።
ሀይሚ ደግሞ ስትከፋ ያስጠላል። እኛ ትላንትና ደም ነው ያለቀስ ነው እሷ ስታለቅስ ማለት ነው። ትላንትማ ደም ነው ያለቀሰን። ግን በቃ አሁን ሰላም መውረድ ከፈለጋችሁ እርስ በርሳችሁ ደግሞ አንድ ነገር ልንገራችሁ። እሷ ለእሷ አንድ ነገር እሱ ሊታረቅ ሲፈልግ እዚህ የሆነ ነገር በቃ ሲሾካሸክ ማለት ነው። እሷን ደግሞ እዚህ ኦዲየንሶች የሚሉትን ትሰማለች። ታውቂያለሽ? ትሰማና በቃ ትሰማ በቃ እሷም እዛ ነገሮችን ልታበላሸት ትሞክራለች። ስለዚህ እናንተም እዚህ ተስማሙ። እኛ እዚህ ከተስማማን ማለት ነው እነሱም ደግሞ ይታረቃሉ። እዚህ ኦዲየንሶች ተከፋፍለው ሲቀመጡ እነሱ መሀል ላይ ችግር ይፈጠራል። ለምን? ዋናው እኮ ኮመንት ነው። እናት ስመኝማ ኮመንት ዋናው ኮመንት ነው። ኮመንት እኮ በስንስራት ያለው ኮመንት ደግሞ ማለት ነው ለእጃችሁ ብላችሁ ለነገ ብላችሁ ለእጃችሁ ብላችሁ ለነገያችሁ ለወንድማችሁ ለእህታችሁ ብላችሁ ለህይወታችሁ ብላችሁ ጥሩ ኮሜንት ጻፉ። ኮሜንቱ ማለት ነው ኮሜንቱ ሃይሚን ታይና እኔን ራሱ ያሳብዳል ማለት ነው። ልንገርሽ ለሃይሚ የተጻፈ ኮሜንት ሃይሚን ታይና እኔ ራሴን ያሳብዳል። ታውቂያለሽ? ኮሜንቱ መጥፎ ኮሜንት ነው የሚጻፈው ለሃይሚ ማለት ነው። ይሄ እኮ የእሱ ደጋፊዎች እኮ ነው እንደዚህ አይነት ኮሜንት። ልክ ደጋፊዎች ማለት ነው። እነዚህ እኮ አሁን ሁለታቸው ተለያይተው ላይለያዩ ለምንድን ነው እኛ እንደዚህ የምንሆነው? እኛ እኮ በሰው ሀገር ነው ያለ ማለት ሰርተን እንለወጥ ነው። አያስፈልግም። እኛ ስደት ማተን እኛ ስራችን ጨርሰን እነሱን በቃ ለማዝናናት እኛ እነሱ የኛ ጭንቀታችን ለማስረሳት እነዚህ ምንም ታይትን ብሎ በቃ ተጣልቶ የሚሆን ምንም ይሁን ይልካሉ አይደል? በቃ ከተመቸን ማየት ነው፣ ካልተመቸን ትተን ማለት ነው። በቃ ምንድን ነው በራሳችን ሞባይል ሰው ራሱ ጤና ያጣል። በራሱ ሞባይል ሰው ጤና ያጣል። እንጃ እነሱ አንዳንድ ለዶላር እኮ ብለው ነው እንደዚህ ያደርጋሉ። እኛ ደግሞ እርስ በርስ እዚህ እንበላለን። እነሱ ስራ ነው። እኛ አሁን ሴትዮዋ ቤት ማለት ነው ስራ መርጠን አይደለም የምንሰራው። ይሄ ጥሩ ነው፣ ይሄ መልካም ነው ብለን ነው የምንሰራው። የሰጠችው ያዘዘችው ሁሉን አይደል የምንሰራው። ስለዚህ እነሱም ስራቸው ነው እየሰሩ ያሉት። ምን ነው ለምን ጠፋሽ ሀያት? ግን ደግሞ አሁን ትልቁን ነገር አሚና እየወሰደ ያለው ምንድነው? ሰው የሚጽፈው ኮሜንት ነው የሚያለን ሰው ለራሳቸው ኮሜንት ነው። በቃ አይፈልግሽም፣ አንቺን አይፈልግሽም፣ ለስራ ነው የሚፈልግሽ። ስሙኝ፣ አንድ ነገር ላስረዳችሁ። ስሙኝማ አንድ ነገር ላስረዳችሁ። ምንም ይሁን ታረቁ። እኛ እናንተ እንድትታረቁ ነው የምንፈልገው። በሉ ታርቋል። እነሱ ታረቁ። በቃ እነሱ ሲታረቁ እኛ ራሱ ቤታችን ሰላም አለ፣ አይናችን ራሱ ያርፋል። አላህ ሰላም አለ እንዴ ሰው እኔ እኮ አሁን ያቺ ልጅ እንደዚህ ጠፋች። አሁን አይኗ ይጥፋና ጠፋች። አሁን እቺ ነፍሰ ጡር ጠፋች። በዛው ጠፋበት። የማወጣት ገደል ያስገባት። እኔ ሌላ ነገር አልላትም። ጌታን ሃይሚ እኮ